እዚህ ጋር 4100 ሰው ይታየኛል እኔ ጋር እና በብዛት ክርስቲያኖች አሉ። የኔ ጓደኞችም በጣም ይከታተላሉ ይሄን ላይቭ እና ውስጣቸው ላይ ብዙ ጥያቄ የሚፈጥርባቸው ነገር አለ። ማለት በቃ እናንተ ስታስተምሩ ነው ሁላ መጽሐፍ ቅዱስን ከፍተን ማንበብ የጀመርነው ምናምን። በፊት ላይ አናነበውም ነበር እንደዚህ ሄደን ተሳልሞ መምጣት ሌላ በቃ እንዲህ ጠልቀን ምናምን እዚህ ጋር ያላገር ስናነበው ወንድምና እህቶቼ እባካችሁ ውስጣችሁ ላይ እምነቱን ተቀብላችሁ አውቃችሁት እና እንደኔ ቤተሰብ ፈርታችሁ ምናምን ወደ ኋላ ለምትሉ እሱ እንዳለው ሞት መች እንደሆነ አይታወቅም። በቃ ውስጣችሁ ላይ ማለት የፈለጋችሁትን ያመናችሁበትን ነገር አድርጉላለሁ። በቃ አሁን አስልመኝ ወክም ነው በእውነት የሚመለክ አምላክ እንደሌለ መሰክራለሁ። የሚመለክ አምላክ እንደሌለ መሰክራለሁ። አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። ይሰማል እና በቃ አይደል እዚህ የምመጣው እኔ እውነትን ፍለጋ ለመማር ነውና ያው አሁን ላይ ቤተሰቦቼ ጋር ነው የምኖረው። አሁንም ያው በጣም ነው ማወራክ እና መጀመሪያ እንዴት በድብቅ አምልኮት ማድረግ ይቻላል እነሱ ሳይወቁብኝ? እሺ በመጀመሪያ ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ ዋናው እውነቱ ማወቅሽ ነው። እኛም ደግሞ የሂዳ መንገድ መሆናችን ለዓለማቱ ጌታ ምስጋና ይገባው። ይሄ ራሱ አንዱ የስራችን ውጤት ነውና አልሐምዱሊላህ በእኛ ትምህርት ብዙ ነገሮች ማወቅሽ በጣም ደስ ብሎኛል። አሁንም አላህ ሂዳያ ይስጥሽ፣ ዱዓ እናደርግልሻለን። ሁላችሁም ዱዓ አድርጉላት። አንድ ሰው እንደዚህ መንገድ ከፈለገ ማገዝ አለብን፣ ግዴታችን ነው እና በቻልሽው ያልገባሽ ነገር ካለ እስልምና ላይ ማወቅ የሚፈልጊው ነገር ካለ ሁልጊዜ ቤታችን ክፍት ነው። በፈለግሽ ሰዓት መማር ትችላለሽ። አላህ ሂዳያ ይስጥሽ። በመቀጠል ለጠየቅሽው ጥያቄ አዎ ይቻላል ነው። ሲጀመር እምነት በልብ ነው። ግዴታ ወጥተሽ አውጂ የሚባል ነገር በእስልምና የለም። እንደዚህ የሚባል ግዴታ በእስልምናችን አልተቀመጠም። ኦኬ ማሳወቁ ኸይር ነው። አዎ ኸይር ነው። በምን ደረጃ ቤተሰቦችሽም የሂዳ መንገድ እንዲሆኑ ወይም ደግሞ ሂዳ እንዲያገኙ ታግዣቸዋለሽ። አንቺም ያንቺን ነገር አይተው ማለት ነው። ግን ደግሞ ግዴታ ተናገር የሚባል ነገር የለም። እሺ ኢምሩ ያው ይገባሃል አይደል? እኔ እንትን ነው ቤተሰቦቼ በእነሱ ስር ነው። አሁን ተማሪ ነኝ። ራሴን ችዬ ምናምን እንትን አላልኩም። ተማሪ ነኝ። በእነሱ ቁጥጥር ስር ነው ያለሁት እና እኔ ያው አለ አይደል ጓደኛዬ ሙስሊም ናት። እሷ ናት በብዛት ስለ እስልምና እንድከታተላችሁ ምናምን ጋበዘችኝ። እኔም የእናንተ ላይ እየተከታተልኩ ከዚህ በፊት እንደውም ኢብራሂም የራሱን ታሪክ ስለ አባቱ ምናምን ሲያወራ በጣም ስሜታዊ ሆኜ ኮሜንት አድርጌለት ነበረ እና በቃ እንድትመክሩኝ ትምህርት እንድትሰጡኝ ምናምን ፈልጌ ነበረ የምመጣው የነበረው እና ብዙ ሰው ከስር ራሱ ይሰድቡኛል ኮሜንት ላይ። እኔ የምመጣው ለማወቅ ለመማር ነው፣ ግን አንቺ መልሻ ምን እያሉ ያሳቀቁኝ ነበርና እኔ አሁን በቃ ማለት ታውቂዋለሁ ሁሉንም ነገር ስለስልምና ሁሉም ነገር ገብቶኝ አውቄዋለሁ። ያው ሰልሚ ያው በድብቅም ቢሆን ያው ቤተሰቦቼ እንዲያውቁ ግን አልፈልግም አሁንም ቢሆን እና ያው ራሴን ችዬ ስወጣ ግን ያው እኔም እንደናንተ ተምሬ አውቄ አስተማሪ ሆኜ ብዙ ሰዎችን ከስህተት መንገድ መመለስ ፈልጋለሁ እና አሁን እንድታሰልመኝ ፈልጋለሁ። ኢንሻአላህ መጀመሪያ ላልሽው ያው ግዴታም አይደለም ብዬሻለሁ ቅድም፣ ማወቅም አይጠበቅባቸውም ኢንሻአላህ። ግን ያው እንዳው ከፈለሽ እዚህ ጋር ሻሃዳ የምትይዙ ከሆነ ለሰዎቹ እንትን እንዳይሆንባቸው ሪካርድ ሜቢ እንዳይደርስብሽ እሱን ጥንቃቄ አድርጊ እና እውቀቱ ነው ዋናው። ያለሽበትን ማወቅ እስልምና ምን እንደሆነ ማወቅ ብርሃንን መፈለግ ነው። የዛ ሰዓት ብርሃን ታገኛለሽ። እኛ ሙስሊሞች ደግሞ የትኛውም አካል ይምጣ እኔ ሻሃዳ መያዝ እፈልጋለሁ ካለ ስለ እስልምና መማር እፈልጋለሁ ካለ ማስተማር ግዴታችን ነው። ይሄ ሰውዬ አካውንት ቀይሮ ፌክ አካውንት ከፍቶ ነው እንደዚህ ነው ሙስሊም ነው ጴንጤ ነው የለም። እኛ ጋር የትኛውም አካል መጥቶ እስልምና ማወቅ ከፈለገ
እናስተምራለን። ወላሁ የተወለ ሰራ የውስጡን ደግሞ አላህ ነው የሚያውቀው። ለአላህ የምንተውና ግን እዚህ ጋር እንደ ምክር የማስቀምጥልሽ ማረማዊት ያው አልሐምዱሊላህ ብዙ ጊዜ ላይቭ ላይ ቆይቻው ተምሬያለሁ ካልሽ ያው ስለ እስልምና ከገባሽ ሞት መቼ እንደሚመጣ አታወቅም። ስለዚህ ቶሎ የፈጠረሽን አምላክ ወደ ብርሃኑ መግባት አለብሽ፣ እሱን ማምለክ አለብሽ ማለት ነው። ግን ደግሞ እዚህ ጋር ከሆነብሽ ሜቢ ሪከርድ አድርገው እንዳይለቁብሽ እሱን ነገር ምን ታያለሽ? ወይስ ሌላ አካውንት ነው? ይሄን አካውንት አያገኙትም? ይህን አካውንቲን አያገኙትም። ሁለተኛ ደግሞ ሶሻል ሚዲያ ተጠቃሚ አይደሉም ቤተሰቦቼ፣ ማለት በእድሜ ትልልቅ ናቸው። ኸይር ኢንሻአላህ። በቃ እንደዛ ከሆነ ሻሃዳ መያዝ ትችላለሽ። ስለ እስልምና በደንብ ተምረሻል፣ ገብቶሻል ስለ እስልምና? አዎ ገብቶኛል። እንደውም አንድ መልእክት አለኝ ላስተላልፍ ይምሩ? ይቻላል። እሺ እዚህ ጋር 4100 ሰው ይታየኛል እኔ ጋር እና በብዛት ክርስቲያኖች አሉ። የኔ ጓደኞችም በጣም ይከታተላሉ ይሄን ላይቭ እና ውስጣቸው ላይ ብዙ ጥያቄ የሚፈጥርባቸው ነገር አለ። ማለት በቃ እናንተ ስታስተምሩ ነው ሁላ መጽሐፍ ቅዱስን ከፍተን ማንበብ የጀመርነው ምናምን። በፊት ላይ አናነበውም ነበር እንደዚህ ሄደን ተሳልሞ መምጣት ሌላ በቃ እንዲህ ጠልቀን ምናምን አናየውም ነበር። ስናነበው ግን ብዙ ነገሮችን ተምረናል። እና እዚህ ጋር ያላችሁ ወንድምና እህቶቼ እባካችሁ ውስጣችሁ ላይ እምነቱን ተቀብላችሁ አውቃችሁት እና እንደኔ ቤተሰብ ፈርታችሁ ምናምን ወደኋላ ለምትሉ እሱ እንዳለው ሞት መች እንደሆነ አይታወቅም። በቃ ውስጣችሁ ላይ ማለት የፈለጋችሁትን ያመናችሁበትን ነገር አድርጉላለሁ። በቃ አሁን አስልመኝ። ኸይር ኢንሻአላህ። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባ። ኢንሻአላህ እንደዛ ከሆነ ወደ ሸሃዳው መሄድ እንችላለን። እኔ የሚለውን ቃል ተከትለሽ በይ። እሺ እሺ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። አንዲት ነፍስ ወደ ብርሃን መጥታለች። ከጨለማው ብርሃኑን አግኝተሻል፣ እውነቱን አግኝተሻል። አልሐምዱሊላህ፣ አልሐምዱሊላህ፣ አልሐምዱሊላህ። አላሁ አክበር፣ አልሐምዱሊላህ። ትልቅ ነገር ነው።